ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ የቴጂ ዩቱብ ቻናል ተከታታዮች እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ዋላችሁ? ሰላም ናችሁ? የውዶችዬ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። አሁንም እንግዲህ ቪዲዮውን ስትጀምሩ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለቤት የነበረ ሆናችሁም ያው ላይክ አትርሱ። አሰብ አስተያየታችሁንም በኮመንት ላይ እፈልጋለሁ ማለት ነው። እንግዲህ ያው ንባብ ላይ ብዙም አይደለሁም ብያቸዋለሁኝ። እንግዲህ እየተኮለታተፍኩ የሆነች አጥን ምጥን ያለች ርዕስ ይዤ መጥቻለሁኝ። እንግዲህ ትማሩበት አላችሁ ብዬ ነው። ያው እንደምትማሩበት ደግሞ ተስፋ አለኝ ማለት ነው የኔ ወዶች። እና እንግዲህ ያው ርዕሴ እንግዲህ ትንሽ ነች። እሷም አንድ እድል ስጠኝ ይላል። አንድ እድል ስጠኝ ይላል። አንድ በስራው ታታሪ የሆነ አሳ አጥማጅ ነበር። ይሄ አጥማጅ በየቀኑ አሳ ያጠምድና እስከሚያልቅ ድረስ ይጠቀማል። ልክ ሲያልቅ ወደ ባህር ዳርቻ በመሄድ ሌላ ያጠምዳል። ከዕለታት አንድ ቀን የአሳ አጥማጁ ሚስት ባሏ ያመጣላትን አሳ በመቆራረጥ ላይ ሳለች አስገራሚ ነገር ታያለች። ይቺ ሰው የተመለከተችው እጅግ የከበረ ልዑል ነው። በጣም እየተገረመች በአሳ ሆድ ውስጥ ልዑል እያለች ባሌ 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 እያለች ባሏን መጣራት ጀመረች። ከዚያም ምን እንዳገኘሁ ተመልከት፣ ልዑል እኮ ነው፣ ልዑል ከአሳ ሆድ ውስጥ አለችው። እሱም እንዴት አስደሳች ሚስት ነሽ! እስኪ አቅርቢው፣ ለዛሬ ለቤት ቀለባችን መግዣ ትሆነናለች። ከአሳ ሌላ ምግብ እንበላለን አላት። ይሄ አሳ አጥማጅም ልዑሉን በመያዝ ወደ ልዑል ገዢና ሻጭ በመሄድ ያሳየዋል። ገዢውም እኔ ይህንን ልዑል መግዛት አቅሙ የለኝም፣ ዋጋው ከፍተኛ ከመሆኑ የተነሳ ይሄንን ሱቄን፣ መኖሪያ ቤቴን ብሸጥ እንኳን ልገዛ አልችልም። ይልቁንስ እከሌ የሚባል ሀብታም ነጋዴ አለ፣ እሱ ጋር ሊገዛህ ይችላልና ወደ እርሱ ሂድ አለው። አሳ አጥማጁም ልዑሉን በመያዝ ወደ ተባለበት ሀብታም ሰው በመሄድ ጉዳዩን ነገረው። ይህ ታላቅ ነጋዴም እኔ አልችልም፣ ይሄ የያዘከው ልዑል በገንዘብ የሚተመን አይደለምና እኔ መፍትሄ ብዬ የማስበው ወደ ከተማው አስተዳዳሪ ሄደህ ብታሳየው ነው። እንደዚህ አይነት ውድ ልዑል እርሱ ውጪ የመግዛት አቅም ያለው ብዬ የማስበው ሰው የለም አለው። ጉዞውን ወደ ተባለበት አስተዳዳሪ በመሄድ ቤቱ እንደደረሰ ወደ ህንፃው ለመግባት ፍቃድ እስኪያገኝ ድረስ መጠበቅ ጀመረ። እንደገባም ለአስተዳዳሪው የያዘውን ልዑል ሲያሳየው እጅግ ተገረመ። እንዲህ አይነት ልዑል ስፈልገው የነበረ ነው። እንዴት ተመኑን እንደምከፍልህ አላውቅም፣ ነገር ግን ለየት ወዳለው ካዝናዬ እንድትገባ እፈቅድልሃለሁ። ከዛ ውስጥም ለ6 ሰዓታት በመቆየት የፈለከውን ንብረት ተሸክመህ መውጣት ትችላለህ። ይህን እንግዲህ የልዑልህ ክፍያ ነው በማለት ወደ ካዝናው
እንዲገባ ጋበዘው። አሳ አጥማጁም አለቃዬ ሆይ 6 ሰዓት እንዴት ላለ አሳ አጥማጂ በጣም ብዙ ነው፣ እንደው 2 ሰዓት ብታደርግልኝ ሲል ጠየቀው። አስተዳዳሪውም በጭራሽ ይሄ አሁን አይሆንም፣ 6 ሰዓት ሙሉ ከካዝናዬ የፈለከውን በምትችለው ያህል ይዘህ መውጣት አለብህ አለው። አሳ አጥማጁም ወደ ካዝናው ሲገባ በጣም የሚያስደንቅ ሁኔታን ተመለከተ። በ3 የተከፈለ ሰፊ ክፍል እንደ አንደኛው ክፍል በአልማዝ በወርቅ የተለያዩ ጌጣጌጦች የተሞላ ክፍል ነው። ሁለተኛው ክፍል ለመተኛ ምቹ የሆኑ ለየት ያሉ ፍራሾች ያለበት ክፍል ነው። ሶስተኛው ክፍል አጠቃላይ በሚፈልጉና ውድ በሆኑ የምግብ የመጠጥ አይነቶች የተሞላ ነው። አሳ አጥማጁም ከራሱ ጋር በመነጋገር ጀመረ። 6 ሰዓት እንዴት እንደኔ ላለው ደሃ አሳ አጥማጅ በጣም ብዙ ነው። በዚህ 6 ሰዓት ምን ማድረግ አለብኝ? ጥሩ። በ3ኛው ክፍል ባሉት ምግብና መጠጥ መጀመር አለብኝ፣ ምክንያቱም ብዙ ወርቅ ለመሸከም የሚያስፈልገኝ ኃይል አገኛለሁ በማለት ወደ 3ኛው ክፍል በመሄድ መብላት ጀመረ። ይበላል፣ ይጠጣል። ከ6ቱ ሰዓት በመብላት 2 ሰዓት ተጠቀመ። ልክ ሲጨርስ ወርቁን እና ጌጣጌጡን ለመሸከም ወደ አንደኛው ክፍል በመሄድ ላይ ሳለ በሁለተኛው ክፍል ያለውን ያማረ ምቹ ፍራሽ ተመለከተና ራሱን ማናገር ጀመረ። አሁን በጣም ጠግቤያለሁ። ለምን ትንሽ በመተኛት በደንብ መሸከም የሚያስችለኝን እረፍት አልወስድም? ይህንን እድል ደግሜ አላገኘውምና ለምን አበላሸዋለሁ በማለት ወደ ፍራሹ በመሄድ በጀርባው ተዘረጋ። በጣም ጭልጥ ያለ እንቅልፍ ወሰደው። ከተወሰነ ሰዓታት በኋላ ተነስ ቁም፣ አንተ ጠባብ የሆንክ አሳ አጥማጅ ተነሳ ቁም፣ ጊዜው አልቋል አለው። አሳ አጥማጁም አረ አንዴ ምንድን ነው አለ። ሰውየውም አዎ ወደ ውጪ ውጣ አለው። አጥማጁም አረ ምንም በቂ እድል አላገኘውም አለ። ሰውየውም 6 ሰዓታት ሙሉ በዚህ ካዝና ውስጥ ሆነህ ጊዜህን ሳትጠቀምበት ቀርተህ አሁን ትባንናለህ። ከዚያም ሰዓታት እንዲጨመርልህ ትጠይቃለህ። ከዚህ አልማዝና ወርቆች በፍጥነት ሰብስበህ በመውጣት የፈለከውን ምግብና መጠጥ እንዲሁም ያሰኘህን አይነት የመኝታ ፍራሽ መግዛት ትችል ነበረ። ነገር ግን አንተ ዝንጉና ጠባብ በመሆንህ በዙሪያህ ያለውን እንጂ ሩቅ ያለውን ነገር አታስብም በማለት ወደ ውጪ አስወጡት አለ። አጥማጁም አረ እባካችሁ አንድ እድል ስጡኝ በሚል ሊሆንም አይችልም። ታሪካችን አለቀ። በዚህ ውስጥ ያለውን ትምህርት ግን አላለቀም ይላልና ውዶችዬ እንግዲህ ልብ በሉ ይሄንን ሰውዬ እጅግ የከበረ ጸጋ ተሰጥቶት አልተጠቀመበትም። ባለችው ጊዜያዊ ምግብና መኝታ
ታሎ ጥቅሙን አጣ። እኛም ምድራዊ ነገርን አጣሉን። ጥርስ ማፋጨትና ለቅሶ ወደ ሞላበት እንዳንወጣ በጊዜ ንስሐ ገብተን ተዘጋጅተን ልንኖር ግድ ይለናል ይላል እንግዲህ ታሪኩ። እኔም እንግዲህ ዞር ዞር ስልኖችን ታሪክ ያገኘኋት ወዶችዬ፣ እግዚአብሔር አምላክ እንግዲህ ልቦና ይስጠን፣ ወደ ራሳችን ይመልሰን። በምግብ እና እንግዲህ በጊዜያዊ በዚህ በጌጣጌጥ ምናምን ነገር እንዳንታለን እግዚአብሔር አምላክ ይፍቀድልን። እንግዲህ የሰው ልጅ ያው ኖሮ ኖሮ ከቤቱ ያው ቆይቶ ከሞት መቅረት የለም ነው ምንድን ነው ይባላልና እንግዲህ እንደተረቱ ያው እናንተ ትጨርሱታላችሁ ማለት ነው። እና ይሄንን ይመስላል። እጥን ምጥን ያለች ታሪክ ነች። በውስጧ እንግዲህ ብዙ ይዘት ይዛለች። እችን ይዘቷን እንግዲህ በጣም እንግዲህ በእውነትም ያን 6 ሰዓት ቀርቶ በ1 ሰዓት ውስጥ እንግዲህ ያ ሆዱ ባታለለው፣ ያው እንቅልፉ ባታለለው፣ ያንን እንግዲህ የፈለገውን ያክል ይዞ ቢወጣ ለቤተሰቡም ለራሱም ለሀገር የሚተርፍ እድል ነበር ተሰጠው። ግን እድሉን አልተጠቀሙበትም። ከእንዲህ ያለው እግዚአብሔር ይሰውረን ይጠብቀን። እድላችን እንዳናባክን እግዚአብሔር ያድርገን። እንግዲህ ያው ያቺ ቁጭ ብላ የምጠብቀው ሚስቱም ከንቱ ቀረች፣ ልጆቹም ቤተሰቡም እንዲሁ ቀሩ። እሱም እንግዲህ ለ1 ቀን ያው በላ ተኛ። እንግዲህ ያው ምንም ማለት አይደለም። እንግዲህ ያው እግዚአብሔር ደግሞ ይሄን ለኛ ትምህርት እንዲሆነን ነው እንጂ የሰውየው እንግዲህ ታሪክ ሊሆንም ላይሆንም ይችላል። እና ወዶችዬ በጣም አመሰግናለሁ። ክበሩልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ሀሳብ አስተያየታችሁን ደግሞ በኮመንት ላይ እጠብቃለሁኝ። ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልኝ ውዶችዬ። ሀገራችን ኢትዮጵያን ሰላም ያደርግልን፣ ቤተሰቦቻችን ይጠብቅልን፣ ከሚፈራው ከጉራው ይሰውረን። ሰላም ሁኑ። ቻው